ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ለዕለቱ የመረጥናቸው ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ አርዕስተ ዜና እናሰማችኋለን። የጅቡቲ ፓርላማ የፕሬዝዳንትነት ዕድሜ ገደብን ማንሳቱን አስታወቀ። በኬንያ ያጋጠመው የመሬት መንሸራተት አደጋ የሟቾች ቁጥር ወደ 26 ከፍ አደረገው። ድንበር የለሽ የዶክተሮች ቡድን በሱዳን ኤልፋሻር አመጽ እየጨመረ በሄደበት ወቅት የፈጣን ድጋፍ ሰጪ ኃይሎቹም ሲቪሎች ከቀጠናው እንዲወጡ እንዲፈቅድ አሳሰበም። የኢትዮጵያና የአውሮፓ የኢንቨስትመንት ፎረም ዛሬ በፓሪስ ተከፈተ። የኢትዮጵያና ፈረንሳይ መንግስታት ከአውሮፓ ኮርፖሬሽኖችና የፋይናንስ ተቋማት ጋር በመተባበር ዛሬ ጥቅምት 24 ቀን 2018 ዓ.ም በፓሪስ የኢትዮጵያ አውሮፓ ኢንቨስትመንት ፎረም ጀምሯል። በፓሪስ የሚገኘው የኢትዮጵያ ኤምባሲ በወጣው መግለጫ እንዳስታወቀው በፈረንሳይ ትልቁ የንግድ ፌዴሬሽን የሆነው ሚድ ኦፍ ኢንተርናሽናል ከአውሮፓ ኮሚሽን ጋር በመተባበር ያዘጋጀውንና ከፍተኛ ደረጃ ያለው መድረክ በአራት ቅድሚያ የሚሰጣቸው ዘርፎች አዳዲስ የኢንቨስትመንት እድሎችን ለመክፈት ያለመ ነው ብሏል። እነሱም አቪዬሽን፣ ታዳሽ ኃይል፣ ትራንስፖርት፣ መሰረተ ልማት፣ ሎጂስቲክና ዲጂታል አይሲቲ ቴሌኮሙኒኬሽን ናቸው ሲል መግለጫው አክሏል። ኤምባሲው መድረኩ የኢትዮጵያ ፈጣን የኢኮኖሚ ለውጥ የማሻሻል ፍጥነትና ወደ ምስራቅ አፍሪካ እንደ መግቢያ በር ስትራቴጂካዊ ቦታ ለመግባት አጋዥ ይሆናል ተብሏል። በኬንያ ያጋጠመው የመሬት መንሸራተት አደጋ የሟቾች ቁጥር ወደ 26 ከፍ አደረገው። የጎርፍ አደጋ ደግሞ የህይወት አድን ጥረት ፈታኝ አድርጎታል ተብሏል። በምዕራብ ኬንያ በደረሰው የመሬት መንሸራተት አደጋ ዛሬ 4 ተጨማሪ አስከሬኖች ከተገኙ በኋላ የሟቾች ቁጥር ወደ 26 ከፍ እንዳለ ተዘግቧል። ይሁን እንጂ በድንገተኛ ጎርፍ ምክንያት የተረፉ ሰዎችን ለማግኘት የሚደረገውን ጥረት መቆሙ ተገልጿል። የሀገር ውስጥ ጉዳዮች ሚኒስተር ኪፕቹምባ ሙርኮማን እንዳሉት 25 ሰዎች አሁንም እንደጠፉና መንግስት የፍለጋ ተግባሩ አጠናክሮ ቀጥሏል ሲሉም ተደምጧል። ቅዳሜ ዕለት በገጠመው የመሬት መንሸራተት አደጋ መንገዶች ሙሉ በሙሉ በመቆረጣቸው ወደ አካባቢ ለመድረስ ወታደሮች 4 አውሮፕላኖች መጠቀማቸው ተነግሯል። እሁድ ዕለት በኬንያ ሪፍት ቫሊ ክልል ውስጥ በቼንሶንጎች አካባቢ ከሚገኝ ኮረብታማ ላይ የጎርፍ መጥለቅለቅ በኋላ የፍለጋ ቡድኑ ቦታውን ለቆ መውጣቱን ተነግሯል። በኬንያ በዘነበው ከባድ ዝናብ በብዙ አውራጃዎች የጎርፍ መጥለቅለቅ እንዳጋጠመ የተገለጸ ሲሆን ይህም በሺዎች የሚቆጠሩ ሰዎች አፈናቅሏል። መንግስት ለጎርፍና መሬት መንሸራተት በተጋለጡ አካባቢዎች የሚኖሩ ሰዎች እንዲንቀሳቀሱ አሳስበዋል። መንግስት ከ30 በላይ የቆሰሉ ሰዎችን የሕክምና ወጪ እንደሚሸፍንና ቤታቸው በጎርፍ የተወሰደባቸው በደርዘን የሚቆጠሩ ሌሎች ሰዎችም እንደሚደግፍ ተናግሯል። የሱዳን ትይዩ መንግስት አስቸኳይ ተኩስ አቁም እንዲደረግ ጥሪ አቀረበ። በሌተናል ጀነራል መሐመድ ሀምዳን ዳጋሎ የሚመራውና ራሱን ሱዳን ፋውንድሊንግ አሊያንስ ብሎ የሚጠራው ትይዩ መንግስት በአስቸኳይ ተኩስ አቁም ለማድረግ ዝግጁ መሆኑን አስታውቋል። የዚህ ትይዩ መንግስት ጠቅላይ ሚኒስትር የሆኑት መሐመድ ሀሰን አልታይሺ ባደረጉት ንግግር የጦር ኃይላቸው በቅርቡ ወታደራዊ ድል መቀዳጀቱን ገልጾም አሁን ዳርፉር ሙሉ በሙሉ በቁጥጥራችን ስር ይገኛል ብሏል። ኤልፋሻርና ባራ አካባቢዎች ወደ አዲስ ምዕራፍ ውስጥ መሸጋገራቸው የጠቀሱት የቡድኑ ጠቅላይ ሚኒስትር የመንግስት መዋቅር ዝርጋታ እየተከናወነባቸው እንደሚገኝም አስረድቷል። በትይዩ መንግስት ቁጥጥር ስር የሚገኙ ህዝቦች አንድነታቸው እንዲያጠናክሩ አሳስቦም ዲሞክራሲያዊ ስርዓት እንደሚያስፍኑ ቃል ገብቷል። ለደረሰው የመብት ጥሰትና ህገወጥ ግድያ አስቸኳይና ገለልተኛ ምርመራ እንዲደረግ ጥሪ ያቀረቡ ጠቅላይ ሚኒስትሩ መንግስታቸው ግጭትን ለማስቆም በሚደረግ ማንኛውም ውይይትና ንግግር ላይ ለመሳተፍ ፈቃደኛ መሆኑን አስታውቋል። አሁን በአስቸኳይ ተኩስ አቁም መደረግ ይኖርበታል ያሉት ጠቅላይ ሚኒስትሩ መንግስታቸው ከዚህ ቀደም ከተጀመሩና ወደፊት በሚጀምሩ የድርድር ጠረጴዛዎች ላይ ለመቀመጥ ዝግጁ መሆኑን አስረድቷል። በአሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አማካይነት በተጀመረው የአራትዮሽ የሰላም ጥረት ላይ ጭምር ለመተባበር መንግስታቸው ፈቃደኛ መሆኑን አስረድቷል ሲል ሱዳን ታይምስ ዘግቧል።
አሜሪካ ሉዓላዊነትን በሚያስከብር መልኩ የእስላማዊ አማጽያንን ለመከላከል ድጋፍ የምታደርግ ከሆነ ደስተኛ ነኝ ስትል ናይጄሪያ አስታወቀች። ናይጄሪያ የግዛቷ አንድነት እስከተከበረ ድረስ የአሜሪካን የእስላማዊ አማጽያን ለመዋጋት የምታደርጉን ድጋፍ እንደምትቀበል ገልጻለች። ይህም በምዕራብ አፍሪካዊቷ ሀገር ክርስቲያኖቹ ላይ የሚደርሰውን በደል በተመለከተም ፕሬዝዳንት ዶናልድ ትራምፕ ለወታደራዊ እርምጃ ዛቻ ማሰማታቸው ተከትሎ ነው። ትራምፕ ቅዳሜ ዕለት ናይጄሪያ የክርስቲያኖችን ግድያ መግታት ካልቻለች የመከላከያ ሚኒስትሩ በናይጄሪያ ውስጥ ፈጣን ወታደራዊ እርምጃ ለመውሰድ እንዲዘጋጅ ጠይቀዋል። ግዛታችንን እስካስከበረች ድረስ የአሜሪካን እርዳታ በደስታ እንቀበላለን ሲሉም የናይጄሪያ ፕሬዝዳንት ቦላ ቲኑቡ አማካሪ የሆኑት ዳንኤል ቡዋላ ለሮይተርስ ተናግረዋል። ነገር ግን ትራምፕ እሁድ ዕለት ለጋዜጠኞች እንደተናገሩት የአሜሪካ ጦር ወደ ናይጄሪያ ወታደሮችን ማሰማራት ወይም እዚያ ያሉትን እጅግ ብዙ ክርስቲያኖችን መግደል ለማስቆም የአየር ድብደባ ሊፈጽም ይችላል ማለታቸው ይታወሳል። ትራምፕ ናይጄሪያን የተዋረደች ሀገር ብለው ቢጠሯትም ዳንኤል ቡዋላ ግን ዶናልድ ትራምፕ ስለ ናይጄሪያ ጥሩ እንደሚያስቡ ስለምናውቅ ቃል በቃል አንወስደውም ብለዋል። ከ200 ሚሊዮን በላይ ሕዝብና ወደ 200 የሚጠጉ ጎሳዎች ያላት ናይጄሪያ በሰሜን በአብዛኛው ሙስሊሞች፣ በደቡብ ደግሞ በአብዛኛው ክርስቲያኖች የሚኖሩባት ሀገር ነች። እንደ ቦኮ ሀራም ያሉ እስላማዊ አማጽያን ደግሞ በሀገሪቱ ውስጥ ከ15 ዓመታት በላይ ከፍተኛ ውድመት ፈጽመዋል። በሺዎች የሚቆጠሩ ሰዎችም ገድለዋል። ነገር ግን ጥቃታቸውን በአብዛኛው በሀገሪቱ ሰሜን ምስራቅ ብቻ የተወሰነ ነው። ይህም አብዛኛው ሙስሊም ነው። ክርስቲያኖች ቢገደሉም አብዛኞቹ ተጎጂዎች ሙስሊሞች ናቸው ሲሉ ተንታኞች ይናገራሉ። ድንበር የለሽ የዶክተሮች ቡድን በሱዳን ኤልፋሻር አመፅ እየጨመረ በሄደበት ወቅት የፈጣን ድጋፍ ሰጪ ኃይሉ ሲቪሎችን ከቀጠናው እንዲወጡ እንዲፈቅድ አሳሰበም። ድንበር የለሽ የዶክተሮች ቡድን በሰሜን ዳርፉር ዋና ከተማ ውስጥ ያለውን ሁኔታና በነዋሪዎች ላይ የሚፈጸሙ በደሎች እየተባባሱ በመምጣታቸው በመጠቆም የፈጣን ድጋፍ ኃይሎችና ሌሎች ተባባሪ የታጠቁ ቡድኖች ሲቪሎች ከሱዳን ኤልፋሻር ከተማ እንዲወጡ ወዲያውኑ እንዲፈቅዱ ጥሪ አቅርበዋል። አርኤስኤፍ እና ተባባሪ የታጠቁ ቡድኖች ሲቪሎቹን እንዲያድኑና ከኤልፋሻር እንዲሸሹ እንዲፈቅዱላቸው በአስቸኳይ ጥሪ እናቀርባለን ሲሉም የቡድኑ የአደጋ ጊዜ ኃላፊ ሚሼል ኦሊቪየር ላችራይ ተናግረዋል። እንዲሁም የኳድ አባላት አሜሪካ፣ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትስና ግብጽ በከተማው ውስጥ ያለውን የደም መፋሰስ ለማስቆም ያላቸውን አቅም እንዲጠቀሙ አሳስበዋል። ቡድኑ ሁኔታውን በቅርበት እየተከታተለ መሆኑንና በኤልፋሻር ውስጥ የሰብአዊ ቀውስ እየተባባሰ ሲሄድ ዓለም አቀፍ ማህበረሰብ ጥግ ይዞ መመልከት እንደማይችልም አስጠንቅቋል። የፈጣን ድጋፍ ኃይሉ ኤልፋሻርን ከተቆጣጠረ በኋላ በንጹሐን ዜጎች ላይ ከፍተኛ ወንጀሎችን ሲፈጽም የሚያሳዩ ምስሎች መውጣታቸው ይታወሳል። የጅቡቲ ፓርላማ የፕሬዝደንትነት ዕድሜ ገደብን ማንሳቱ አስታወቀም። የጅቡቲ ፓርላማ ትናንት እሁድ ባካሄደው ስብሰባ ላይ ለፕሬዝደንትነት እጩነት የተቀመጠውን የዕድሜ ገደብ ማንሳቱን የፓርላማው አፈ ጉባኤ ለኤኤፍፒ ተናግሯል። ይህ ውሳኔ የሀገሪቱ ፕሬዝደንት እስማኤል ኡመር ጊሌ ለስድስተኛ ዙር ምርጫ ለመወዳደር የሚያስችል ነው ተብሏል። የ77 ዓመቱ ፕሬዝደንት ጊሌ በአፍሪካ ቀንድ ውስጥ በምትገኘው ትንሽ ሀገር ጅቡቲ ውስጥ ከአውሮፓውያን አቆጣጠር 1999 ዓ.ም ጀምሮ በመሪነት ላይ ይገኛሉ። ጅቡቲ የአሜሪካ፣ የፈረንሳይ፣ የቻይና፣ የጃፓንና ጣሊያን ወታደራዊ ካምፖች የምታስተናግድ ወሳኝ የወደብ ሀገር ነች። ሀገሪቱ ዕድሜው ከ75 ዓመት በላይ የሆነው ሰው ለፕሬዝደንትነት እንዳይወዳደር የሚከለክልን ህገ መንግስት ማሻሻያ ፓርላማ በትናንትናው ዕለት በሙሉ ድምፅ አጽድቋል። ይህ ውሳኔ ጊሌ በሚያዝያ ወር ለሚካሄደው ቀጣይ ምርጫ እንዲወዳደሩ ያስችላቸዋል ተብሏል። በሀገሪቱ ባለው ውስን የመናገርና የፕሬስ ነጻነት ምክንያት አነስተኛ ተቃውሞን እንደሚገጥማቸው ይጠበቃል ተብሏል። የፓርላማ አፈ ጉባኤ ድሌታ መሐመድ ድሌታ ብሔራዊ ምክር ቤቱ የዕድሜ ገደቡ ማንሳቱን አጽድቋል፣ ስለዚህ ይፋዊ ነው ሲሉ አረጋግጧል። አፈ ጉባኤው ቀደም ብሎ የህገ መንግስቱን ለውጥ የተደረገው ችግር ባለበት የአፍሪካ ቀንድ ውስጥ የምትገኘውን ትንሿ ሀገር መረጋጋት ለማረጋገጥ አስፈላጊ መሆኑ ነው ሲሉ ለኤፍፒ ተናግሮ ነበር። ጊሌ በ2021 ዓ.ም የተካሄደውን ምርጫ 97 በመቶ ድምፅ በማግኘት ማሸነፋቸው የሚታወስ ሲሆን ፓርቲያቸው አብዛኛውን የፓርላማ መቀመጫን መያዝ ችሏል። የዕለቱ ዜናዎች በዚያ በቃን። መልካም ቀን።